በጊዜ
ድንቅ የሆነለት ይዘምር አይቆጥም ማዳኑን ያውራ ብቻውን ታምር የሚያደርግ እንደ እግዚአብሔር የለምና አንደበቶች ይከፈቱ የንጉሡን ምስጋናን ያውሩ ሰማይም ምድርን ለሠራው ሰዎች ሁሉ ክብርን ይስጡ ድንቅ የሆነለት ይዘምር አይቆጥም ማዳኑን ያውራ ብቻውን ታምር የሚያደርግ እንደ እግዚአብሔር የለምና አንደበቶች ይከፈቱ የንጉሡን ምስጋና ያውሩ ሰማይን ምድርን ለሠራው ሰዎች ሁሉ ክብርን ይስጡ አልሰለችም ሁልጊዜ ጌታን እባርከዋለሁ ምሕረቱ በኔ ላይ ነው ይህን ተረድቻለሁ አልሰለችም ሁልጊዜ ጌታን እባርከዋለሁ ምሕረቱ በኔ ላይ ነው ይህን ተረድቻለሁ ፍቅሩ ማርኮኛል ፍቅሩ ማርኮኛል ተማርኬያለሁ በኢየሱስ ሰላም አግኝቻለሁ ተማርኬያለሁ በኢየሱስ ሰላም አግኝቻለሁ የአምላኬን ትሕትናውን የዋህነቱን አይቼ አብሬው ልኖር አሰብኩኝ ልከተለው ሁሉንም ትቼ ወደ እርሱ መጥቶ ማን አፍሯል ምስኪኑ ሰው ቀን ወጥቶለታል ሐዘኑ ማቁ ተቀዶ እንባው ታብሶለት ይኖራል የአምላኬን ትሕትናውን የዋህነቱን አይቼ አብሬው ልኖር አሰብኩኝ ልከተለው ሁሉንም ትቼ ወደ እርሱ መጥቶ ማን አፍሯል ምስኪኑ ሰው ቀን ወጥቶለታል ሐዘኑ ማቁ ተቀዶ እንባው ታብሶለት ይኖራል አልሰለችም ሁልጊዜ ጌታን እባርከዋለሁ ምሕረቱ በኔ ላይ ነው ይህን ተረድቻለሁ አልሰለችም ሁልጊዜ ጌታን እባርከዋለሁ ምሕረቱ በኔ ላይ ነው ይህን ተረድቻለሁ ፍቅሩ ማርኮኛል ፍቅሩ ማርኮኛል ተማርኬያለሁ በኢየሱስ ሰላም አግኝቻለሁ ተማርኬያለሁ በኢየሱስ ሰላም አግኝቻለሁ ብቻህን ታምራት አንተ ትሠራለህ የማመልክ እግዚአብሔር አንተ ሁሉን ቻይ ነህ ብቻህን ታምራት አንተ ትሠራለህ የማመልክ እግዚአብሔር አንተ ሁሉን ቻይ ነህ ብቻህን ታምራት አንተ ትሠራለህ የማመልክ እግዚአብሔር አንተ ሁሉን ቻይ ነህ ዛሬም ለሞገስ ክበርልኝ ንገስልኝ ጸሎቴን ሰምተሃል ክበርልኝ ንገስልኝ ጠላቴን ረግጠሃል ክበርልኝ ንገስልኝ ዛሬም ለሞገስ ክበርልኝ ንገስልኝ ጸሎቴን ሰምተሃል ክበርልኝ ንገስልኝ ጠላቴን ረግጠሃል ክበርልኝ ንገስልኝ ከፍ በልኝ ዝማሬ ይድረስ ሌላማ የለኝም የምሰጥ ከፍ በልኝ ዝማሬ ይድረስ ሌላማ የለኝም የምሰጥ ከፍ በልኝ ዝማሬ ይድረስ ሌላማ የለኝም የምሰጥ
ጌታ ኢየሱስ ይባርካችሁ። ፕሮግራማችን ይቀጥላል። ከኛ ጋር ሁኑ። ጌታ ይባርካችሁ። እንደምን ቆያችሁ ወገኖች? ሰላም ነው? እስቲ እግዚአብሔር ይባርክሽ በሏት ባለቤቴን፣ እህቴን። እግዚአብሔር አምላክ ይባርክሽ፣ ተባረኪ። እግዚአብሔር ይመስገን። ሃሌሉያ። እንኳንም በድጋሚ ለገና በዓል አደረሳችሁ። የምን ገና ነው? ኢትዮጵያ ያላችሁ ልትሉኝ ትችላላችሁ። እኔም እዚህ ሀገር ለመጀመሪያ ጊዜ የመጣው ጊዜ ለብቻችን ነው ኢትዮጵያን ገመናና ያከበር ነው። በኋላ ግን እየቆየን ስንመጣ የእግዚአብሔር ቃል ደስ ከሚላቸው ጋር አብራችሁ ደስ ይበላል። ምክንያቱም ገና ባህሉ ራሱ የባህሉ መንፈስ የሚኖረው ከአካባቢው ማህበረሰብ ጋር አንድ ላይ ስናከብር ነው። ያው በገና በቤተክርስቲያን የሚደረጉ ፕሮግራሞች ይኖራሉ። አብሮ ለመሄድ ይረዳናል። እግዚአብሔር የተባረከ ይሁን። ያው ትንሽ ዊንተር ታይም ነበርና ጉሮሬን ይዛል። ያው ባስል እንደማስጠንቀቂያ ነገራቸዋለሁ። በጣም ይቅርታ አድርጉልኝ። ወንድሜ የለገሰ እግዚአብሔር አምላክ ይባርክ። ፌስቡክ ላይ አይቻለሁ። ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። ጌታ የተመሰገነ ይሁን። ጌታ የተባረከ ይሁን። እንደ እግዚአብሔር ያለ የለም። ሃሌሉያ። ዛሬ ያው እንደ መደበኛ ፕሮግራማችን ስለ ክርስቶስ ኢየሱስ ዳግም ምጽአት የምንናገርበት ምሽትም ነው። ነገር ግን የጌታን ዳግም ምጽአት ከመጀመሪያው ምጽአት ጋር ዳግም ምጽአት ነው የሚለው ኖርማሊ የመጀመሪያው ምጽአት ይሄኛው በገና ዕለት የመጣው ኢየሱስ ክርስቶስ ነው። ዳግም ምጽአት ደግሞ በኋላ የሚመጣው ነው ማለት ነው። ዳግም ነው። በስሙ ራሱ ምንድነው? ዳግም ነው። መጀመሪያ መጥቶ ነበረ ማለት ነው መድኃኒታችን ኢየሱስ ክርስቶስ። ስለዚህ ዳግም ምጽአቱ ከመጀመሪያው ምጽአቱ ጋር እያስተያየን ስለ ክርስቶስ ኢየሱስ መንግስት፣ ስልጣን እና ስለ ዳግም ምጽአቱ በስፋት እንነጋገራለን። ጌታ የተመሰገነ ይሁን። ጌታ ይባረክ። እግዚአብሔር የተባረከ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብና እንቀጥላለን። ጌታ የተመሰገነ ይሁን። አስቀድሜ ግን ልጸልይ እስቲ። አቤቱ ጌታ እግዚአብሔር ሆይ እናመሰግናለን። ስምህ ይባረክ። እግዚአብሔር አባት ሆይ በእውነት ትናገረን ዘንድ በዚህ ስላለ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም የቃልን ደጅ በጌታ በኢየሱስ ስም በዚህ ምሽት ይከፈል ዘንድ ጸልያለሁ። አቤቱ ጌታ መንፈስ ቅዱስ ሆይ ከባሪያ አንደበት ጋር አብረህ ትሠራ ዘንድ ጸልያለሁ። አቤቱ ጌታ እግዚአብሔር በናዝሬቱ ጌታ በኢየሱስ ስም ተባረክ። ስም ይባረክ። ተመስገን፣ ተመስገን፣ ተመስገን። እናከብርሃለን በጌታ በኢየሱስ ክርስቶስ ስም አሜን። በሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ ትእዛዝ ከሰጣቸው በኋላ ዓይናቸው እያየ ወደ ሰማይ ተነጠቀ። ዓይናቸው እያየ ላንብብላችሁ። ሐዋርያት ሥራ ምዕራፍ 1 ላይ ይህን ከተናገረ በኋላ ከእነርሱ እያዩት ከፍ ከፍ እያለ ደመናም ከዓይናቸው ምን አደረገ? ሰውራ ተቀበለችው ይላል። ደመና ከዓይናቸው ሰውራ ምን አለችው? ተቀበለችው። እነርሱም ሲነጋገሩ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ወደ ሰማይ ትኩር ብለው ይመለከታሉ። ኢየሱስ ክርስቶስ ከዓይኖቻቸው በቃ ደመና ውስጥ ገባ። ዓይናቸው እያየ ተነሳ፣ ሄደ፣ ደመና ውስጥ ገባ።
ብሎ ሲመለከቱ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች አጠገባቸው ቆሙ። ሁለት ሰዎች፣ ነጫጭ ልብስ የለበሱ ሁለት ሰዎች ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። ጌታ ይመስገን። ይህ ከእናንተ ወደ ሰማይ የሚወጣው ኢየሱስ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ይመጣል አላቸው። ጌታ የተመሰገነ ይሁን። ጌታ ይባረክ። ጌታ ኢየሱስ ክርስቶስ የዛን ጊዜ ሲነሳ ኖርማል ሲምፕል ደመና ሊሆን ይችላል የተቀበለው ከእርሱ የተቀበለው። ነገር ግን ኢየሱስ ክርስቶስ ዳግም በክብር ደመና ነው የሚመጣው። ጌታ የተባረከ ይሁን። ዳግም ወደዚች ምድር በክብር ደመና ይመጣል። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ዳግም በክብር ደመና ወደዚች ምድር ይመጣል። ጌታ የተባረከ ይሁን። እግዚአብሔር ይመስገን። ሃሌሉያ። በዓይናችሁ ወደ ሰማይ ሲወጣ ያያችሁት ኢየሱስ ዳግም ኢየሱስ ክርስቶስ ይመጣል። ጌታ ይመስገን። ኢየሱስ ክርስቶስ መጥቶ ነበረ በምድር ላይ፣ ኖሮ ነበረ በምድር ላይ፣ አገልግሎ ነበረ በምድር ላይ ተወልዶ ነበረ። ኢየሱስ ክርስቶስ ዳግም ይመጣል። ጌታ ይመስገን። ዳግም እንዴት ይመጣል? በክብር ይመጣል። ጌታ ይመስገን። በክብር ይመጣል። ኢየሱስ ክርስቶስ ከዚህ በፊት እንዴት መጥቶ ነበረ? ጌታ ይባረክ። እግዚአብሔር ይመስገን። በሉቃስ ወንጌል ምዕራፍ 2 ላይ በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሳር በሶርያ ገዢ በነበረ ጊዜ የመጀመሪያው ጽሕፈት ሆነ ይላል። ሁሉም እያንዳንዱ ይጻፍ ዘንድ ወደ የከተማው ሄደ። ዮሴፍም ደግሞ ከዳዊት ቤት ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከዮሴፍ ጋር ይጻፍ ዘንድ ወጣ። ኢየሱስ ክርስቶስ የዳዊት ልጅ የይሁዳ ልጅ ነው። የይሁዳ ነገድ የዳዊት ልጅ ነው። የይሁዳ አንበሳ ነው። ነገር ግን አኗኗሩ ኢየሱስ ክርስቶስ በይሁዳ አይደለም ይኖር የነበረው፣ በገሊላ የገሊላ ሰው ነው። ገሊላ ማለት ወደ ሰሜን ነው። ሜቢ ወደ ሶሪያ ወደ ሶሪያ ድንበር አካባቢ ነው። ኢቨን ከኢየሩሳሌም ወደ ኢየሩሳሌም ሲመጣ መሃል ላይ ሰማሪያ አለ። ሰማሪያ ኦልሞስት እንደ እስራኤላዊ የተቀላቀለ ማህበረሰብ ነው። ከአሶሪያውያን ጋር የተቀላቀሉ ማህበረሰቦች ናቸው። አንዳንድ ጊዜ በዚያ እንኳን ዞሮ አይመጡም። ጥጉን ይዘው በዮርዳኖስ አካባቢ ነው የሚያልፉት። እንግዲህ ኦልሞስት ጥግ የአገር ቂጥ ነው ማለትም ያደገበት ማለት ነው። ነገር ግን ዮሴፍ የናዝሬት ወይም የገሊላ ሰው ሆኖ ሳለ ግን ያው መቆጠር እያንዳንዱ ሰው እንደየቤቱ እንደየአባቱ ቤት ነው መቆጠር የሚኖርበት። ያው እኛ ሀገር በተለያየ ጎሳ ነው አክቹዋሊ አሁን ክልላቸውን የተከፋፈሉት። ልክ እስራኤልም ደግሞ እንደዛ ነው። ባይዘው ወይ የእስራኤል ግዛት በነገድ ነው። ኖርማሊ የሮቤል ነገድ፣ የይሳኮር ነገድ፣ የይሁዳ ነገድ ተብሎ በየነገዳቸው በየአባታቸው ቤት ነው ተከፋፍሎ የተቀመጡት እና ሲቆጠሩም እንደዛ በየአባቶቻቸው ቤት ነው የሚቆጠሩት። እና ዮሴፍ አኗኗሩ በናዝሬት በይሁዳ በናዝሬት በገሊላ ቢሆንም ነገር ግን ትክክለኛው አቆጣጠሩ እያንዳንዱ ወደ የአባቱ ቤት ይሰበሰባል። እሱ የዳዊት ልጅ የይሁዳ ዘር የዳዊት ልጅ ነው። ጌታ የተመሰገነ ይሁን። ጌታ ይባረክ። ናዝሬት መኖሩም እጅግ በጣም አስፈላጊ ነው። ጌታ ይመስገን። መንፈሳዊ ትርጉም ነበረው። በይሁዳ በቤተልሔም ደግሞ መወለዱ
እጅግ መንፈሳዊ ትርጉም ነበረው። ኢየሱስ ወደ ደግሞ ከዳዊት ቤት ወገን ስለነበረ ከገሊላ ከናዝሬት ከከተማ ተነስቶ ወደ ቤተልሔም ወደምትባል ዳዊት ከተማ ወደ ይሁዳ ጸነሳ የነበረች እጮኛውን ከማርያም ጋር ይጻፍ ዘንድ ወጣ። በዚያን ሳሉ የመውለጃ ወራት ደርሶ የበኩር ልጇን ምን አለች? ወለደች። የበኩር ልጇን ወለደች። የመውለጃ ወራት ደርሶ ነበረ። ማርያም የበኩር ልጇን ወለደች። በመጠቅለያም ጠቀለለችው። በእንግዶች ማረፊያ ስፍራ ስላልተገኘ በግርግም ላይ አስተኛችው። የእንግዶች ማረፊያ ስላልነበረ በምን ላይ አስተኛችው? በግርግም ላይ አስተኛችው። እንግዲህ የከብቶች መመገቢያ ስፍራ ነው ሜንጅ ነው የሚባለው በእንግሊዝኛ። በከብቶች መመገቢያ ያለች እንደ ገበቴ አይነት ነገር ሰፋ ያለ ይሄ እንደዚህ ሳር ምናምን ያለበት አስተካከል ይሆናል። ያው በዛ በመመገቢያው ላይ ያስቀመጠ በከብቶች በረት ኢየሱስ ክርስቶስ ተወለደ። ኢየሱስ ክርስቶስ የነገስታት ንጉሥ፣ የጌቶች ጌታ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በከብቶች በረት ተወለደ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። በጣም የሚገርመው ነገር የጌታ የኢየሱስ ክርስቶስ የንጉሱን መወለድ እንግዲህ ለነገስታት ቤትም አይደለም የተነገረው። በመንገድ እዛ በምድረ በዳ ለእረኞች ነው እግዚአብሔር አምላክ አናውንስ ያደረገው፣ ለድሆች ነው አናውንስ ያደረገው። ጌታ የተባረከው ለነገስታት ቤት ጌታ ተወለደ ምናምን ብሎ አይደለም የተናገረው። ነገር ግን ለእረኞች ነው ጌታ ኢየሱስ ክርስቶስ አናውንስ ያደረገው። በመላእክት በልኩ እግዚአብሔር አብ አናውንስ ያደረገው። መላእክትም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ክርስቶስ የሆነው ተወልደዋል። ይህ ምልክት ታገኛላችሁ፣ ሕፃኑን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ደንገጥም የሰማይ ሰራዊት ከመላእክቱ ጋር ነበሩ፣ እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው በጎ ፍቃድ አሉ። መልአኩም ከእነሱ ተለይተው ወደ ሰማይ ወጡ። እረኞችም እርስ በርሳቸው እንግዲህ እስኪ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ምንድን ነገር ነው እንይ ተባባሉ። ፈጥነው መጡ። ማርያምና ዮሴፍ ሕፃኑን በግርግም ተኝቶ አገኙት። አይተውም ለዚህ ሕፃን የተነገረላቸው ነገር ገለጡ። የሰሙት ሁሉ እረኞች በነገሩ ነገር ተደነቁ ይላል። ማርያም ግን ይህን ነገር በልቧ እያሰበች ተጠብቅ ነበረ ይላል። ጌታ የተመሰገነ ይሁን። ጌታ ይባረክ። እግዚአብሔር ይመስገን። ኢየሱስ ክርስቶስ እውነት በግርግም ሊወለድ ግን ምን ተብሎ ነው የመጣው? ወይም ደግሞ እነ ማርያም ምን ተብሎ ነው የተነገረው? የሚመጣው ጌታ ምን ተብሎ ነው የተነገረው? እና ደግሞ ምንድን ነው የሆነው? ወደ ማቴዎስ ላይ እንመለከታለን። ማቴዎስ ምዕራፍ 2 ላይ እንመልከት። ኢየሱስ ኢየሱስ በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል ለተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። የተወለደው ምን? የአይሁድ ንጉሥ። ጌታ ይባረክ። እነዚህ ሰዎች ያው አይሁዶችም አይደሉም፣ ጀስት የአሕዛብ ጠቢባን ናቸው። ግን እግዚአብሔር አምላክ ለአሕዛብ ጠቢባን ከምስራቅ ምናልባትም ወደ ኢራን አቅጣጫ ሊሆኑ ይችላሉ እና የአይሁድ ንጉሥ እንደሚወለድ በኮከብን ሲመራመሩ በኮከብ ተገልጦላቸው እንደሚወለድ አይተው ምንለት መተናል፣ ከምስራቅ ሊሰግድለት መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ልንሰግድለት መተናል።
ጌታ የተባረከው። ግን ይህ ንጉሥ፣ ይህ የአይሁድ ንጉሥ፣ ይህ የነገሥታት ጌታ የት ነው የነበረው? ንጉሡም ሄሮድስ ሰምቶ ደነገጠ፣ ኢየሩሳሌም ሁሉ ከእርሱ ጋር ይላል። ንጉሥም ሄሮድስ ሰምቶ ደነገጠ፣ ኢየሩሳሌም ሁሉ ከእርሱ ጋር። በጣም ቴሬብል አደረጉ። እኔ ማህበረሰቡ ለምን እንደደነገጡ እኔ አላውቅም። ንጉሥ ሄሮድስ ይደንግጥ፣ ምክንያቱም ንጉሥ ስልጣኑን ሊቀናቀን የሚችል ነው ብሎ ሊደነገጥ ይችላል። ግን ህዝቡ ለምን እንደደነገጠ እኔ አላውቅም። ኢየሩሳሌም ሁሉም ከምን ጋር? ከእርሱ ጋር። የካህናት አለቆች፣ የህዝብ ጻፎች ሙሉ ሰብስቦ ክርስቶስ ከወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ ምን አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና። ሕዝቤን እስራኤልን የሚጠብቅ መስፍን እረኛ ይወጣል። የሕዝቡ እረኛ ጌታ የተባረከ ይሁን። ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ሕዝቡን ሲገዛ እንደ እረኛ ነው። ጌታ ይመስገን። እንደሚያሰማራ፣ እንደሚከላከላቸው ጌታ ይመስገን። እንደሚበዛብዛቸው አይደለም። ሕዝቤን እስራኤልን የሚጠብቅ መስፍን፣ የሚጠብቅ መድፍን ካንቺ ይወጣልና ተብሎ በነቢያት እንዲህ ተጽፏል። በይሁዳ ቤተልሔም ነው አሉት። ከዚያ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡን ያዩበትን ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱ ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ ወጥተው እስኪቆም ድረስ ይበራላቸው ነበር። እኔ በነገራችን ላይ ግን ሰብአ ሰገሎቹ ገርሞኛል። እኔ ለምንድን ነው ያወሩት? ምክንያቱም አፍተር ኦል መጨረሻ ላይ በኮከቡ ነው ተመርተው ሄደው ቦታውን ኤግዛክት ሊያገኙት። ንጉሡም አያውቅም፣ ጻፎቹም አያውቁም፣ የኢየሩሳሌም ሕዝብ አያውቁም። ነገር ግን ምን እያሉ ነው የመጡት? የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን ከምስራቅ አይተን ልንሰግድለት መጥተናል። እኔ እንደሚመስለኝ ከሆነ እነዚህ ሰዎች ያው ንጉሥ እንደ በልምድ ንጉሥ ሊወለድ የሚችለው ከነገሥታት ቤት ነው። ከነገሥታት ቤት ነው ሊወለድ የሚችለው ማለት ኦፍኮርስ የንጉሥ ልጅ ነው ንጉሥ የሚሆነው። የዳዊት ልጅ ሰለሞን ንጉሥ ነው። ሁሉም የአባታቸውን ዙፋን እየወረሱት። ጌታ ይባረክ። ቆይ ምዕራፍ 1 ላይ እንመልከተው። ምዕራፍ 1 ላይ እንመልከት። የአባቱን የዳዊትን ዙፋን ይወርሳል፣ ለመንግስቱ መጨረሻ የለውም ይላል። ጌታ ይመስገን። የአባቱን የዳዊትን ዙፋን ይወርሳል፣ ለመንግስቱ መጨረሻ የአባቱን አክቹዋሊ ኦፍ ኮርስ ያው የዳዊት ልጅ ነው። ኤግዛክትሊ ግን ከንጉሥ ቤት አይደለም የተወለደው እና ይመስለኛል ኦልሬዲ ኖርማል ሽግግር የመሰላቸው አሁን ያለ ንጉሥ አዲስ ንጉሥ ካለ ንጉሥ ቤት የተወለደ ሽግግር ስለመሰላቸው ኦልሬዲ ኦቤስ የሚታወቅ በሕዝቡም በነገሥታትም ቤት የሚታወቅ እንደው ከነርሱ ቤት ያው የሚወጣው ከነርሱ ቤት ነው። ኦፍ ኮርስ ወደ ኢየሩሳሌም ሲገቡ የተወለደው ያ ብሉይ ሴት አለ። ኦልሬዲ በኮከብ እየተመሩ መጥተው ከተማ ከደረሱ በኋላ መጠየቅ ጀመሩ። በኮከብ እየተመሩ ከአገር ቅጥ ከምስራቅ ከዛ እየተመሩ የመጡ ሰዎች ከተማ ላይ ከደረሱ በኋላ የት ነው? ያው እንግዲህ በእነሱ እኔ እንደሚመስለኝ በእነሱ
ኦልሬዲ በቃ ከንጉስ ኦፍ ኮርስ የንጉስ ልጅ ንጉስ ነው የሚሆነው። ከንጉስ ቤት ኦልሬዲ ተወልዶ ተዘጋጅቷል። በቃ ኦልሬዲ ተዘጋጅቷል። ኦልሬዲ ተወልዷል። መተን እናሰግድለታለን መተናል ብሎ ቀጥታ ወደ ንጉስ ባላስ የሚሄዱ ነው የመሰላቸው። ግን ከተማው ተሸበረ። ምክንያቱም ህዝቡም ምንም አይዲያ የለውም፣ ሄሮዶስም ምንም አይዲያ የለውም። ገዢው ሄሮዶስም ምንም አይዲያ የለው፣ ህዝቡ ምንም አይዲያ የለው የለም። ጌታ የተባረከው። በእርግጥ ይሄ ሀሳብ ወይ ስለ ምጽአቱ ስንነጋገር እጅግ በጣም ይጠቅመናል። ጌታ የተባረከው። በኋላ ያው ወደ ሰደዷቸው። ሂዱ፣ ለሕፃናቱ በጥንቃቄ ተመርምሩ፣ ባገኛችሁም ጊዜ ደግሞ መጥቼ እኔ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆ የምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ መራቸው። ይህ ኮከብ እንዲህ ያሉ የተመሩትን ኮከብ ነው። ከደረሱ በኋላ ኦሪት ኦፌስ ብሎ ሲጠይቁ ምንም ህዝቡ አይዲያ የለውም። እንደውም ግራ ነው መጋባት እንዲፈጠሩት። ግን ይህ ኮከብ እየመራቸው የመጣው ኮከብ ሕፃኑ የተወለደበት ስፍራ መጥቶ ምን ሆነ? ቆመ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ኮከቡ መሄድ አቆመ፣ ቀጥ ብሎ ቆመ። እጅግ በጣም ደስ አላቸው። ጌታ የተባረከው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም አዩ። ወድቀውም ምናልጉበት ሰገዱለት። ሳጥንም ከፍተው እጅ መንሻ፣ ዕጣን፣ ከርቤ፣ እጅ መንሻ ወርቅ፣ ዕጣን፣ ከርቤ አቀረቡለት። ምን አደረጉበት? እነዚህ ከምስራቅ የመጡ ጠቢባን መጥተው ምናሉበት ለሕፃኑ ሰገዱለት። ንጉሥ ነው። ጌታ ይባረክ። ንጉሥ ነው። ማንም እንደሚጋፉ አይደለም። ንጉሥ ነው። ሰገዱለት። ዕጣን፣ ከርቤ፣ ወርቅ አሁን ብልተው ምን አደረጉ? አቀረቡለት። ወርቅ ኖርማሊ ሲምፕሊፋይ ነው፣ ሲምቦሊካሊ የንግስና ምልክት ነው ወርቅ። ዕጣንና ከርቤ ደግሞ ለአምላክ የሚሰጥ በወቅቱ እንግዲህ በቤተ መቅደስ ስርዓት ለአምላክ የሚሰጥ የሚታጠን ዕጣን ነው። ዕጣንና ከርቤ ወርቅን ምን አደረጉለት? አቀረቡለት፣ ሰጡት፣ ሰገዱለት። ለማን? ለተወለደው ለአይሁድ ንጉሥ። ጌታ የተባረከው። በጣም ይገርማል። ኢየሱስ ክርስቶስ ወደ ምድር የመጣው እንደ ሃይማኖት መሪ አይደለም። ጌታ የተባረከው። ኢየሱስ ክርስቶስ የመጣው እንደ ንጉሥ፣ እንደ እግዚአብሔር ልጅ ነው። ጌታ የተባረከው። እንደ እግዚአብሔር ልጅ ነው። ኢየሱስ ክርስቶስ የሁሉም ጌታ ነው። ጌታ ይባረክ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉም ጌታ ነው። እነዚህ ሰዎች የምንላቸው ሌላ ሊሆኑ ይችላሉ። ኢየሱስ ክርስቶስ የሁሉም ጌታ ነው። የሰማይና የምድር ንጉሥ፣ የጌቶች ጌታ ነው። ጌታ የተመሰገነ ነው። በአንድ ወቅት ነውና እንደዚህ ቴዎሎጂ ክላስ እየተማርኩኝ ያው ስንነጋገር ስለ እስልምና ስናወራ ያው ሙስሊሞች ኢየሱስ የኛ ነው ይላሉ፣ እናንተ ደግሞ እኛ ደግሞ የኛ ነው እንላለን። እና በኋላ ይህን ጥያቄ በምን አይነት መልኩ እናልፋለን? ክርስቲያን ነው፣ ኢየሱስ ሙስሊም ነው። እነሱ አሮሪ ሙስሊሞች ሙስሊም ነው የሚሉት ኢየሱስ ክርስቶስን። ይህን ጥያቄ እንዴት እናልፋለን የሚለውን ነገር እንነጋገራለን። በኋላ ኢየሱስ ክርስቶስ ሙስሊምም ክርስቲያን አይደለም የሚለውን ነገር አልኩኝ እኔ። ምክንያቱም ኢየሱስ ክርስቶስ ምንድን ነው? የእግዚአብሔር ልጅ ነው።
ክርስቲያን እሱ if you make it under religion እሱ ነው የሚመለክ። ክርስቲያን ማለት የክርስቶስ ተከታይ እንጂ ክርስቶስ ኢየሱስ የነገስታት ንጉሥ የጌቶች ጌታ እንደ እግዚአብሔር ልጅ ማድረግ ነው የመጣው። የሁሉም ጌታ ነው ኢየሱስ ክርስቶስ። ስለዚህ የሁሉም ነው። የሰማይና የምድር ገዢ ነው ኢየሱስ ክርስቶስ። አስሎንጋስ እስከተከተልከው እስካመንክበት ድረስ እርሱ የእግዚአብሔር ልጅ እንደሆነ እስካመንክ ድረስ ጌታ የተባረከ ይሁን። ምክንያቱም ኢየሱስ የማይመለከተው ስፍራ የለም። ጌታ ይመስገን። እርሱ የሰማይና የምድር ሁሉ ገዢ ነው። ጌታ የተመሰገነ ይሁን። ክርስትና በክርስቶስ ስም የተፈጠረ እምነት እንጂ ኢየሱስን አምጥተን ከታች አናደርገውም። ጌታ ይመስገን። ኢየሱስ ክርስቶስ የእግዚአብሔር ልጅ የልዑል የእግዚአብሔር ልጅ ነው። ሃሌሉያ። ኢየሱስ ክርስቶስ የልዑል የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የልዑል የእግዚአብሔር ልጅ ሲመጣ ጠላት ዲያብሎስ ኮራፕት ያደረገውን ምድር ለአባቱ ለእግዚአብሔር ይመልስ ዘንድ ነው። ጌታ ይመስገን። ይገዛ ዘንድ ነው የመጣው። ለማን ላይ? ክርስቲያኖች ብቻ አይደለም፣ በሁሉ ላይ፣ በሕያዋንና በሙታን ላይ ሊፈርድ ባለው ይላል። ሕያዋንና በሙታን ሁሉም በኢየሱስ ክርስቶስ ዶሚኔሽን ውስጥ ነው ያለው። ጌታ የተመሰገነ። እሱ የእግዚአብሔር ልጅ ነው። አይሁድም አይደለም፣ ሙስሊምም አይደለም፣ ክርስቲያንም አይደለም። ጌታ የተመሰገነ ይሁን። አምላክ እምነት የለውም። አምላክ እኛ ነን እንጂ የምናምነው። ምክንያቱም እሱ አምላክ ነው። ጀስት ፈጣሪና ጌታ ነው። ጌታ የሰማይና የምድር ንጉሥ ነው። ጌታ የተባረከው። እኛ የምናመልከው አምላክ ነው። ጌታ የተባረከው። ጌታ የተመሰገነ። እምነት የለውም ስል ሃይማኖት የለውም ለማለት ፈለጌ ነው። ሶሪ ሰዎች በሪሊጅኑ ሰምተው አይደለም። ጌታ ይመስገን። ኢየሱስ ክርስቶስ የሁሉም ጌታ ነው። ጌታ የተመሰገነ። የሁሉም ጌታ ነው። ሁሉም ይከተሉታል ማለት አይደለም። ላይከተሉት ይችላሉ። ነገር ግን በእነርሱ ላይ ይገዛል ጌታ ኢየሱስ ክርስቶስ። በሁሉም ላይ ይገዛል። በአጋንንት በመናፍስቶች ላይ ኢየሱስ ክርስቶስ ይገዛል። ጌታ ይመስገን። ኢየሱስ ክርስቶስ በሁሉም ላይ ስልጣን አለው። በሰማይም በምድርም በአይሁድ ላይም ስልጣን አለው። በሙስሊም ላይም ስልጣን አለው። ኢየሱስ ክርስቶስ በክርስቲያን ላይም ስልጣን አለው። ጌታ የተመሰገነው። ክርስቲያን ቲፒካል ኢየሱስን ስለሚያመልክ ክርስቲያን የተባለ የክርስቶስ ተከታይ ስለሆነ፣ ኢየሱስ ክርስቶስ ግን የሁሉ ጌታ የልዑል የእግዚአብሔር ልጅ ነው። ሲመጣ ለአምላኩ ለእግዚአብሔር ምድርን ለማስገዛት ነው የመጣው። ጌታ የተመሰገነ ይሁን። ጌታ ይመስገን። ለስልጣን በኃይልን የመጣው ጌታ የተባረከ ይሁን። ጌታ ይባረክ። እግዚአብሔር ይመስገን። በእርግጥ ኢየሱስ ክርስቶስ ያው ዴስቲኒው ወደ ምድር ሲመጣ የተነገረለትም እንደ ገዢ እንደ ስልጣን ነው። ከአይሁዶች ጋር የተላለፈው በዚህ ምክንያት ነው። ነገር ግን አመጣጡ ግን የመጀመሪያው አመጣጥ ግን ኢየሱስ ክርስቶስ በትንቢት እንደተባለለት አይደለም የመጣው እንደተመለከት ነው። ከነገስታት ቤተሰብ አይደለም የመጣው። ኢየሱስ ክርስቶስ በከበረ ስፍራ አልተወለደም፣ በተዋረደ ስፍራ ነው የተወለደው። በኢሳይያስ መጽሐፍ ላይ ትንቢቱን እንመልከትና ጌታ ይባረክ። ኢሳይያስ ምዕራፍ 9 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ቅዱስ መካር፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ተብሎ ይጠራል። ጌታ ይመስገን። የዘላለም አምላክ ነው ይመለካል እንጂ ጌታ የተባረከው አምላክ ነው። የዘላለም አምላክ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል። አለቅነትን በምን ይሆናል? በጫንቃ ላይ ይሆናል። አለቃ ነው፣ ገዢ ነው፣ ጌታ ነው፣ እረኛ ነው። ጌታ የተባረከው
የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋንና በመንግስት ላይ አለቅነቱ ይበዛል። ለሰላም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። ጌታ ኢየሱስ ክርስቶስ የተባለለት ነው። ግን እንዴት ነበር የመጣው? በግርግም የተወለደው ሲመጣም ራሱ ማንም ሳያውቀው ነው የመጣው። በዝግታ ነው የመጣው። በሕዝብ መካከል ነው የመጣው። ሄሮድስም አያውቅም፣ ሕዝቡም አያውቁም፣ ጻፎችም አያውቁም፣ የቤተ መቅደስ ሰዎችም አያውቁም፣ በጊዜ የነበሩ ገዢዎችም አያውቁም፣ ነገሥታቱም አያውቁም፣ የከበሩ ሰዎችም አያውቁም። ዝግ ባለ ሁኔታ ነው ኢየሱስ ክርስቶስ የመጣው። ሲመጣ ዝግ ባለ ድሃ ፋሚሊ ነው። ከድሃ ፋሚሊ የተወለደው። ማርያም ዮሴፍም ድሃ ናቸው። ያው ደህንነታቸው የሚያስታውቀው ኢብን ለመሰዋት ሲመጡ ዋኖስ ነው ይዘው የመጡት። ያ ማለት ምንም የሌለው ሰው የሚያደርገው ነው። ማንም ሳያውቀው በቃ ዝግ ብሎ ማንም አያውቀው። ሰፈሩ ሲኖር ማንም አያውቀው። በናዝሬት ሲኖር እንደ ባሪያ ሆኖ ነው የመጣው። ሲመጣ ጌታ የተመሰገነ እንደ ባሪያ ሆኖ ነው የመጣው። ሲመጣ እንደ ባሪያ ሆኖ ደካማ ሆኖ ነው የመጣው ኢየሱስ ክርስቶስ። ሲመጣ ደካማ ሆኖ ነው የመጣው። ለዛም ነው ብዙ አይሁዶች በቃ ሊቀበሉት ፈጽሞ ያልተዋጠላቸው። ጌታ የተባረከው፣ ጌታ የተመሰገነው። ነገር ግን ዳግም ሲመጣ ግን ኢየሱስ ክርስቶስ በክብር ይመጣል። ጌታ የተመሰገነው። ጌታ ይመስገን። ከላይ ያው ጌታ ኢየሱስ እንደተናገረ መብረቅ ከምስራቅ ወጥቶ እስከ እንደሚገባ እንደዚህ እንደ ሁሉም እያዩት በክብር በታላቅ ክብር ኢየሱስ ክርስቶስ ይመጣል። ጌታ የተመሰገነ ይሁን። ጌታ ይባረክ። ኢየሱስ ክርስቶስ ከመጣበት እና ኢየሱስ ወደ ምድር ከመጣ ስለ እግዚአብሔር መንግሥት ተናግሮ ነፍሱ ስለኛ አሳልፎ ሰጥቶ በሶስተኛ ቀን ተነስቶ ወደ ሰማይ ካረገ በኋላ እና ዳግም እስከሚመጣ ጊዜ ድረስ ያለው ጊዜ እንደ እግዚአብሔር ቃል የመጨረሻው ዘመን ነው የሚባለው። ኖርማሊ የመጨረሻው ዘመን ነው የሚባለው ከክርስቶስ ጊዜ ጀምሮ አሁን ዳግም እስከሚመጣ ጊዜ ድረስ የመጨረሻው ዘመን ነው የሚባለው። እንመልከት። ከጥንት ጀምሮ እግዚአብሔር በተለያዩ አይነትን መንገድና ጎዳና ለአባቶቻችን በነቢያት ምን አለ ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለምን በፈጠረው በልጁ በዚህ ዘመን መጨረሻ ለኛ ተናገረ። በዚህ ዘመን መጨረሻ እነዚህ ሁሉ ጊዜያት በቃ የመጨረሻው ዘመን ኢየሱስ በቃ የመጨረሻ the last word ነው እግዚአብሔር አምላክ በልጁ የተናገረው። አለቀ። ሌላ ነገር የለም ከዚህ በኋላ። ይሄ የክርስቶስ ኢየሱስ ወንጌል የዘላለም ወንጌል በልጁ በኢየሱስ የላከልን መልእክት የመጨረሻ መልእክት ነው። የመጨረሻ መልእክት ነው። በዚህ ዘመን መጨረሻ ከልጁ ከመናገር የበለጠ በማን ሊናገር ይችላል? የመጨረሻ መልእክት ሁሉን ወራሽ ባደረገው በነቢያት ተናግሯል፣ በተለያየ መንገድ ተናግሯል። እግዚአብሔር ግን ይህን የልጁን ወንጌል ነው። እኛ ራሱ የምንናገረው የማንን ወንጌል ነው? የራሳችንን ወንጌል አለ የምንናገረው፣ የኢየሱስ ክርስቶስን ወንጌል ነው የምንናገረው። በዘመን ኢየሱስ የተናገረውን ነገር ነው ደግመን የምናስተጋባው። ኢየሱስ ክርስቶስ ያስተማረውን ትምህርት ነው ደግመን የምናስተጋባው። በዘመኑ ፍጻሜ ተናገረን። በማን? በዘመኑ ፍጻሜ ያ ኢየሱስ ከመጣ ዳግም እስኪመጣ ድረስ ያለው ጊዜ አሁን ብቻ አይደለም። እስከዛ ጊዜ ጀምሮ ከሐዋርያት ዘመን ጀምሮ እስከኛ ዘመን ያለው ጊዜ አሁን በአይን ድጋሚ ዳግም ምጽአት በክብር እንዳያችሁት ጌታ በክብር ይመለሳል የተባለው ጌታ ኢየሱስ እስኪመጣ ድረስ ያለው ጊዜ ይሄ ዘመን የዘመን ፍጻሜ ነው።
ጌታ ይመስገን። እግዚአብሔር አምላክ ኤክስቴንድ ያደረገልን በምህረቱ ነው። ኤክስቴንድ ያደረገልን በምህረቱ ነው። ወንጌል ለሁሉ ለፍጥረት ይደርሰን ሁሉም ይድኑ ዘንድ፣ ይህም ጴጥሮስ በደንብ አድርጎ ተናግሯል። ሁሉም ይድኑ ዘንድ ኤክስቴንድ ያደረገልን በምህረቱ ነው። ኖርማሊ ያው ዓመተ ምህረት ነው የምንለው እኛ ዓመተ ምህረት ነው የምንለው አለ። ከክርስቶስ በኋላ ያለውን ዓመተ ምህረት ነው የምንለው። ያኛውን ዓመተ ዓለም ለምን እንደተባለ ባላውቅም ያው ለዓለም የተሰጣት ዓለም ያን ጨርሳለች ዓለመቷን። ከዚህ በኋላ ዓመት ኖሮ በየምህረት ዓመት ነው። እርሱ ኤክስቴንድ አድርጎ ጌታ ባይመጣ ብንኖር የምንኖር ለዛ ነው። ዛሬም ሊመጣ ይችላል፣ ነገም ሊመጣ ይችላል። ያው አስቀድሜ እንደነገርኩት አስብ ኤክስቴንድ በእርሱ ምህረት ነው። ስለዚህ ዛሬም ሊመጣ ይችላል፣ ነገም ሊመጣ ይችላል። እያንዳንዱ ቀን በሁሉም ሊመለሱ ዘንድ የምህረት ዘመን ነው። ጌታ ይመስገን። የምህረት ዘመን ነው። ሰዎች ይድኑ ዘንድ፣ ሰዎች ይመጡ ዘንድ፣ ሰዎች ዳግመኛ እድልን ያገኙ ዘንድ፣ ሰዎች ይሰሙ ዘንድ አንድ ቀን ግን አለ ሁሉም የሚዘጋበት ጊዜ፣ ኢየሱስ ክርስቶስ እንደ ንጉሥ እንደ ጌታ የሚመጣበት ጊዜ። ጌታ ይመስገን። ከዚህ በፊት እንደ በግ ነው የመጣው፣ እንደሚታረግ በግ ነው የመጣው። አሁን ግን እንደ አንበሳ ኢየሱስ ክርስቶስ ይመጣል። እንደ ገዥ ይመጣል በክብር፣ እንደተነገረለት በነቢያት እንደተነገረለት በክብር ይመጣል። እንደ ገዥ ሊገዛ ይመጣል ኢየሱስ ክርስቶስ። በድብቅ አይመጣም እንደ በፊት እንደመጣው፣ በኋላ ቀስ በቀስም የተገለጠ የመጣው የሚመጣው በክብር ዓይን ሁሉ የወጉት ሁሉ እያዩ ኢየሱስ ክርስቶስ በክብር ይመጣል። ኢየሱስ ክርስቶስ በክብር ይመጣል። ዓይን ሁሉ የወጉት እያዩ ኢየሱስ ክርስቶስ በክብር ይመጣል። ጌታ ይባረክ። ጌታ የተመሰገነ ይሁን። አንድ ቃል አነብና እንጸልያለን። ጌታ የተመሰገነ ይሁን። የክርስቶስ ኢየሱስ አመጣጥ ምዕራፍ 19 ላይ ዮሐንስ ራእይ ላይ በጣም ዓለም ሁሉ ሼክ ነው የሚያደርገው፣ ትራምብል ነው የሚያደርገው ጌታ ሲመጣ። ታላቅ ቀን ነው ያ ቀን፣ የእግዚአብሔር ቀን የሚባለው ቀን። ማን ሊቋቋሙ? ታላቅና የሚያስፈራ ቀን ነው ይላል። ታላቅነቱ ለእኛ ነው፣ የሚያስፈራ ግን ለማያምኑት። የእግዚአብሔር ማን ሊቋቋሙ ይችላል? የእግዚአብሔር ቀን መጣ። የእግዚአብሔር ቀን ያ ቀን ነው። አንድ ቀን ነው የእግዚአብሔር ቀን ባይዘው። ታላቁ የሚያስፈራው ቀን ከመምጣቱ ፊት ግን ምንድን እግዚአብሔር ቀን ያን ልክላችኋለሁ አለ። ያ የእግዚአብሔር ቀን ያቺ ቀን ናት። የነገስታት ንጉሥ የሚመጣበት ቀን ነው የእግዚአብሔር ቀን። ያቺ ቀን የእግዚአብሔር ቀን የነገስታት ንጉሥ ወደ ምድር የሚመጣበት እንደ ንጉሥ የሚመጣበት ቀን፣ ያ ቀን የእግዚአብሔር ቀን ነው። አንድ ቀን ነው ኖርማሊ የሚወራው። ያቺ ቀን አንድ ቀን ናት። 2 ቀን አይደለም፣ 3 ቀን አይደለም። ያ ቀን የፍጥረት ሩጫ የሚያበቃበት ቀን፣ ያ ቀን ሁሉም ነገር ባለበት የሚባልበት ያ ቀን፣ ሁሉም ነገር ፍሪዝ የሚያደርግበት፣ ማግባት የለም፣ መጋባት የለም እና ሁሉ ነገር ባለበት ቆም የሚባልበት ቀን፣ ያ ቀን አንድ ቀን ነው ባይዘው። የእግዚአብሔር ቀን ታላቁና የሚያስፈራው የእግዚአብሔር ቀን። የእግዚአብሔር ቀን የሚባለው ቀን ጀስት መርምሮ መጽሐፍ ቅዱስን ትንቢታትን ያ ቀን ሄኖክ እግዚአብሔር ጌታ የሰራዊት ጌታ እግዚአብሔር በክብር በሰራዊቶቹ ጋር ሲመጣ አይቶ ነበር። ሄኖክ እንደተመለከተው ይሁዳ ተመልክተዋል፣ ነግሯል። ሄኖክ የሚባል መጽሐፍ ሄኖክ እንደጻፈ መጽሐፍ አለ። ምናልባት የኛዎቹ አይመስለኝም የኛ ኦርቶዶክስ የሚሉት፣ ምክንያቱም መጀመሪያ አካባቢ ያለው ኦልሞስት ከመጽሐፍ ቅዱስ ናሬቲቭ ጋር መሄዳለን። ለማንበብ ሞክሬው ነበረ፣ ሜቢ አልተገኘም ይሆናል። ግን ከሰራዊቶቹ ጋር በክብር የሚመጣ ያ የእግዚአብሔር ቀን ነው። ከሰራዊቶቹ ጋር በክብር የሚመጣበት የእግዚአብሔር ቀን ነው። ታላቅና የሚያስፈራ ቀን፣ የሚያቃጥል ቀን፣
በጌታ ኢየሱስ ክርስቶስ የእሳት ቀን ይላል እዛ ጋር ቢያዝ እነሆ እንደ ምድጃ እንደ እሳት የሚያቃጥል ቀን ይመጣል። ትዕቢተኞች አመፀኞችን የምንጻን የሚሰሩ እንደ ገለባ ይሆናሉ። ምዕራፍ 4 ነው ሚልኪያስ ምዕራፍ 4 እነሆ እንደ ምድጃ እሳት የምታቃጥል ቀን ይመጣል ይልና ትዕቢተኞችን ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣው ቀን ያቃጥላቸዋል፣ ስርና ቅርንጫፍ አይተውላቸውም ይላል የሠራዊት ጌታ እግዚአብሔር። ጌታ ይባረክ። ያ ታላቅ የሚያስፈራው ቀን ነው። ታላቅና የሚያስፈራው እግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላቸዋለሁ ምዕራፍ 5 ላይ መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች ልብ የልጆች ልብ ወደ አባቶች ይመለሳል ይላል። ያ ቀን ሳይመጣ በፊት ጌታ ይባረክ። ጌታ ይመስገን። 70 ሰገሎች የተገለጡላቸው እንኳን መጥተው ሲነግሯቸው እንኳን ማንም ያላው ስላላው ያለው ግን ዓለም ሁሉ ዓለም ሁሉ ይመለከተዋል። ጌታ የተመሰገነ ይሁን። ምዕራፍ 19 ዮሐንስ ራእይ ምዕራፍ 19 ቁጥር 7 አንብበን እንጸልያለን። ጌታ የተመሰገነ ይሁን። በበጉ ሰርግ ስለደረሰ ሚስቱም ልብሷ ራሷን ስላዘጋጀ ደስ ይበለን፣ ሐሴትም እናድርግ፣ ክብር ለእርሱ እናቅርብ። ያጌጠና የተጣራ የቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭንና የተልባ እግር ቅዱሳን ጽድቅና የጽድቅ ሥራ ነው ይላል። እነርሱም ወደ በጉ ሰርግ እራት የሚጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለት በእግሩ ፊት ተደፋውን። እርሱም እንዳታደርገው ተጠንቅቅ፣ አንተ ጋር የኢየሱስ ክርስቶስ ምስክር ካላቸው ጋር ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክርነት የትንቢት መንፈስ ነው አለ። ሰማይ ተገፍቶ አየሁኝ፣ እነሆ በአንባ ላይ ፈረስ የተቀመጠ የታመነና እውነተኛ ይባላል፣ በጽድቅ ይፈርዳል ይዋግማል። በአምባላ ፈረስ ላይ አምባላ ነጭ ፈረስ ተቀመጠ፣ የታመነና እውነተኛ ይባላል፣ በጽድቅ ይፈርዳል ይዋጋል። እየተዋጋ ነው የሚመጣው። ጌታ ይመስገን። አይኑ እንደ እሳት ነበልባል። ያው በምድር ላይ የአመፀኛው የሐሰተኛው ነቢይ መንግስት ባለ ሰዓት ነው የሚመጣው። ኢየሱስ ክርስቶስ ኦልሬዲ ነግሷል። አውሬው በነገሰ የዛን ጊዜ ያን እያጠፋ ነው የሚወርደው ጌታ ኢየሱስ ክርስቶስ። አይኑ እንደ እሳት ነበልባል ናቸው። በራሱ ላይ ብዙ ዘውዶች አሉት። ከእርሱ በቀር አንድስ እንኳን የማያውቁ የተጻፈ ስም አለው። ከእርሱ በቀር አንድስ የማያውቀው ስም የተጻፈ ስም አለው። ጌታ ይመስገን። ጌታ ይባረክ። ያን ስም ማንም አያውቀው። ያ ስም የኢየሱስ ስም ነው። ባይዞ እኛ የኢየሱስ ስም ብለን ስንል we are referring to that name, not this name። ምክንያቱም በተለያየ ቋንቋ የተለያየ ስም ነው ያለው ኢየሱስ። በኢየሱስ ስም ስንል ያ ማንም የማያውቀው ስም ነው። ጌታ የተባረከው። ምክንያቱም በተለያየ ቋንቋ የተለያየ ነው የጌታ ስም። በኢየሱስ ስም ስንል ስለዚህ ያን ስም ነው ሪፈር የምናደርገው። ጌታ የተመሰገነ ነው። ጌታ ይባረክ። አይኖቹ እንደ እሳት ነበልባል፣ በራሱ ላይ ብዙ የዘውዶች ነበሩት። ከእርሱ በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። ያ ከስምም ሁሉ በላይ ስም ሰጠው የሚለው እሱን ነው። ባይዘወይ ከስምም ሁሉ በላይ ስም ሰጠው። በኢየሱስ ስም ጉልበት ሁሉ ይንበረከካል። ያ በዛ ስም ማለት በማይታወቀው ስም በማን የኢየሱስ ስም
የማይታወቀው ያ ስም ማለት ነው። ጌታ ይመስገን። ከእርሱ በቀር አንድስ እንኳን የማያውቀው የተሳሳተ ስም አለው ይላል። በደም የተጨማለቀ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። በሰማይ ያለው ጭፍሮችም ነጭ፣ ጥሩር፣ ቀይ የተልባ እግር ልብስ ለብሰው የአንባላ ፈረስ ላይ እነሱ በነጭ ፈረስ ላይ ተቀምጠው ይከተሉት ነበረ። አሕዛብ እየመታ አሕዛብን ይመታ ዘንድ ከሰለታም ሰይፍ ከአፉ ይወጣል። እሱም በብረት በትር ይገዛቸዋል። እርሱ ሁሉን የሚገዛ የእግዚአብሔር ብርቱ ቁጣ የወይን ጠጅ መጥመቂያ ይረግጣል። የእግዚአብሔር የቁጣ ታላቁ ቀን ማለት ነው። ያን የወይን ጠጅ መጥመቂያ ይረግጣል ይላል። በልብሱና በጭኑ በተጻፈው የነገስታት ንጉሥ የጌቶች ጌታ የሚል ስም አለው። ጌታ ይመስገን። የነገስታት ንጉሥ የጌቶች ጌታ። በምድር ላይ ብዙ ንጉሶች አሉ። ግን የእነዚህ ሁሉ ንጉሥ ጌታ ኢየሱስ ክርስቶስ ነው። ጌታ የተባረከ የነገስታት ንጉሥ የጌቶች ጌታ ኢየሱስ ክርስቶስ የሁሉም ገዢ ነው፣ የሁሉም ንጉሥ ነው። የማይገባበት ቤት የለም። ጌታ የተመሰገነው። የማይገባበት ቤት የለም። ጌታ ይመስገን። ምድር ላይ ያሉት ገዢዎች የምናያቸው አለቅነት ስልጣናት ይላል በቆላስይስ መጽሐፍ ላይ በሰማይም በምድርም ያሉ ዙፋናት ሁሉ በእርሱ ተፈጥረዋል ይላል። በአጋንንት በመናፍስት አለቃዎች ላይ ሁሉ ጌታ ይገዛል፣ እነሱም ይገዛቸዋል። ካሉት ክል ከሰጣቸው ክል አይወጡም። ጌታ የተመሰገነ ይሁን። እሱ ከሰጣቸው ክልል አይወጡም። በምድር ላይ ያሉት እነዚህ ፊዚካል መሪዎች ሁሉ የሚታዩና የማይታዩ ዙፋናት ራሱ በእርሱ ተፈጥሯል ይላል በቆላስይስ ላይ። የሚታዩትና የማይታዩ ዙፋን የጨለማው ዓለም ከላይ ያለው ዙፋን የትኛውም አይነት ዙፋን ነው። የሚታዩ ዙፋንን የምናውቃቸው መሪዎች አሉ። እነዚህ የእያንዳንዳቸው አለቃ ኢየሱስ ክርስቶስ ነው። ለምሳሌ ሺጂንፒንግ የሚባለውን ቻይና መሪ ማለት በጌታ ላያምን ይችላል፣ ግን የእርሱ አለቃ ኢየሱስ ክርስቶስ ነው። ጌታ የተመሰገነ። ኢየሱስ ካለው ክልል ሊወጣ አይችልም። የነ ሙዲ አለቃ ነው። ጌታ ይመስገን። የነ ትራምፕ አለቃ ነው። ጌታ ይመስገን። የትኛውን መሪ አለቃ ኢየሱስ ክርስቶስ ነው። ይገዛል በእነርሱ ላይ። ጌታ የተመሰገነ። እርሱ ከሰጣቸው ክልል አያልፉም። ጌታ ይመስገን። ጌታ ይባል። እሱ ምንድን ነው? የነገስታት ንጉሥ። ነገስታት አሉ፣ የነገስታት ንጉሥ ነው። ጌቶች አሉ፣ የጌቶች ጌታ ነው። ጌታ ይመስገን። ሁሉን ይገዛ ዘንድ ዳግም በክብር ኢየሱስ ክርስቶስ ይመጣል። አሜን፣ ሃሌሉያ። እግዚአብሔር ይባርካችሁ ወገኖች፣ ተባረኩ።